ሰላም ወይዘሮ ሜርሲ። እንዴት አምነው ለቀቁሽ? ማለት እንዴት መጣሽ? ሜርሲ አታስቢ፣ አሁን ደህና ነኝ፣ ተሽሎኛል። ማለቴ ሳልጠይቅሽ መጣሽ ማለቴ እኮ ነው። አይ አታስቢ፣ የወንድሜ ልጅና ሰዎች ሲጠይቁኝና ሲንከባከቡኝ ነበረ እና አሁን በጣም ተሽሎኛል፣ አታስቢ። እንኳን ደህና ነሽ። በእውነት ግን ሳልጠይቅሽ በመምጣትሽ በጣም ቅር ብሎኛል። አይ ወይዘሮ ሜርሲ ችግር የለውም፣ ቅር አይበልሽ። ያው መቼም ታውቂያለሽ፣ አልመች ብሎኝ ነው። ታውቂው የለ የቤተሰባችንን ጉዳይ እሱን ቦታ እያስያዝኩኝ ነበረ። ለዛ ነው። ይገባኛል። ያው ችግር የለውም፣ አትጨነቂ። በእውነት እንደዚህ ሆነሽ ስላየሁሽ በድጋሚ ደስ ብሎኛል። እኔም ደስ ብሎኛል። ምኑ ነው ደስ ያለሽ? ያው አንቺን ስላገኘሁሽ ነው። እሺ በቃ በር ላይ አላስቆምሽ፣ ግቢ። አንቺ ቅደም። አይ ግቢና እኔ ዘጋዋለሁ። አንቺ እንግዳ አይደለሽ። አይ ሜርሲ፣ ቤቱን እኮ ድሮም አውቀዋለሁ። ባይሆን አንቺ ቅደሚ። ወይኔ ሜርሲ፣ አንገቴን ብላ ትደፋኝ ይሆን? እንድሮ መብድ ያገግማል እንጂ አይሻለውም እኮ። ሜርሲ! አቤት። በሩን ልቀቂው እንጂ። እሺ እኮ ነገር አንቺን ያስከፋሽ ይመስላል። እኔ በእኔ ምክንያት ማንም ሰው ሲጎዳ ማየት አልፈልግም እና ደግሞ ጄሪንም ቢሆን ከዚህ ቤት ማስወጣት ልክ አይደለም። ለምንድን ነው ልክ ያልሆንኩት? ያው በእርግጥ ልክ አልሰራችም፣ ግን ደግሞ ምንም ቢሆን ሰው ናት። ሰው እስከሆነች ድረስ ደግሞ ከሰው ልጅ ስህተት አይጠፋም። ለምን ካውቅ አይደለም ያደረገችው። ቆይ አንቺ ምን አይነት ሰው ነሽ? ብለሽ ለሷ መከራከር ጀመርሽ? በቃ በእኔ ውሳኔ አንቺ ሞልሽ ማንም ሰው አያገባም። በሌ ዝም ብለሽ ህይወትሽን ኑሪ። አምነን ቆይ ከመጀመሪያው እንደዚህ ሰው ይሆንካው። ከዛሬ ጀምሮ ሁላችሁም የዋህነቴንና እምነቴን ቆረጣችሁት። ስለዚህ ከዚህ በኋላ ያ የዋህ አምነን የለም። አምነን መቼም ቢሆን እንደዚህ እያልክ ራስን መሸወድ አትችልም። የኔ አምነን ደግሞ እንደዚህ ሰው አይደለም። ያ አንቺ አምነን የለም አልኩሽ። አንቺም እንደነሱ እኮ አይኔን እያይሽ ገለሽኛል። ቤሊ የአምነን አክስት በጥሩ ሁኔታ ተከስታለች። ይህም እንግዲህ ሜርሲን አስደንግጧታል። ከዚህ በፊት ለዚህ ነገር የተዳረገችውን በሜርሲና በጄሪ ምክንያትም ስለሆነ ካሁን ተሻላት እያለችም ስትባትት ኑራ ነበረ። ዛሬ ግን ካሉበት ድረስ መታ ድንብርብሯን አውጥታታለች። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል የተከታታዮች እንደምን አላችሁ? ዛሬም በተወዳጁና እንዲሁም በአጓጊው ድራማ በትምህርት አዘል ድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ እንግዲህ በዛሬው በድር ድራማ ክፍል ላይ እጅግ በጣም አዳዲስ ነገር ተፈጥሯል። ይሄውም እንግዲህ ሜርሲና ጄሪ ያጠመዷት የአምነን አክስት ዛሬ ወደ ቀድሞ ጤናዋ ወደ ጥሩ ሁኔታም ተመልሳ መታለች ማለት ነው። ነገር ግን ሜርሲ ተከፍታለች። የሆነ ሆኖ ግን ልክ እንደ ጄሪና እንዲሁም እንደ ሲፈን መጋለጣቸው አይቀሬ ነውና ይህንም እንግዲህ አምነንም ቢሆን ከመካከላችን እንዲሁ እንደ ሲፈንና እንደ ጄሪ ሲያስመስልና ሲያጨረብር የቆየ ካለ እውነቱን ተናግሮ ከመሸበት ማደር አለበት በማለትም እየተናገረ ቢሆንም ሜርሲም እንግዲህ ቀድማ እየቀጣጠረች ትገኛለች። ይህም እኔ የማውቀው ነገር የለም፣ በፍጹም ምንም አልዋሻውህም። እንደውም እኮ ካስታወስክ ሲፈንን ያለችበትንና እንዲሁም ጉዷንም እንዳጋልጣትም ያደረኩኝ እኔ ነኝ። ታዲያ ለዚህ ሁሉ መልሴ ደግሞ ይሄ መሆን የለበትም። ስለዚህ እንድታምነኝ እፈልጋለሁ በማለትም አምነንን ድጋሚ እያታለለችው ትገኛለች። አምነንም እንግዲህ በአንቺ ምንም ጥርጥር የለኝም አምንሻለሁ በማለትም ነግሯታል ማለት ነው። በዚህ መሀል ግን የአምነን አያት አልተዋጠላትም። ምክንያቱም ሜርሲ በጣም ተንኮለኛና እንዲሁም አስመሳይ ሴትም ስለሆነችም የሆነ ሆኖ ሁሉም ነገር ይጋለጣል በማለትም በነገር ወጋ እያደረገቻት ትገኛለች። ሜርሲም ቢሆን በአሁኑ ሰዓትም እንግዲህ የአምነን አያትም በእያንዳንዱ እርምጃዋም ስለምትከታተላትም አልወደደቻትም ማለት ነው። እንደውም ይባስ ብሎ የአሮጊት መጫወቻ ሆንኩኝ ማለት ነው በማለትም ራሷንም እየመከረችም ትገኛለች። በዚህ መሀል ግን እንግዲህ አምነንም ቢሆን ከዚህ በፊት ሲፈንና ጄሪ ባደረጉት ነገርም አሳቡም ያው እያስከፋት ይገኛል። ለምንድን ነው
ጄሪ ከደረጃ ስትወረውርሽ የደበቅሽ ለምንድን ነው? በአንቺ ምክንያት እኮ ብዙ ነገር ሆኛለሁ። ከራሴ ጋር ተጣልቻለሁ። እንዲሁም ደግሞ የጸጸት ስሜትም ተሰምቶኛል። ለዚህ ደግሞ ቅጣት ይገባሻል። ከዚህ በኋላም አምነን ብለሽ እንዳትጠጊኝ፣ ያ የድሮ አምነንና የቀድሞ ምስጢረኛሽ ሞቷል በማለትም እንግዲህ እያሳዘናት ይገኛል። እንግዲህ አምነን ያደረገው ነገር ትክክል ነው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ እንደኔ ሀሳብና ግምትም ቢሆን እንደኔ አስተያየት አሁን ላይ አምነን ትዕግስተኛ አይደለም ማለት ነው። በጣም በስሜታዊ የሚናገራቸው ነገሮችን እንግዲህ ብሌንን እያሳጣው ይገኛል። ብሌን ደግሞ የይቅርታ ሰውም ስለሆነችም ወደ ራሷም ለማልቀስና እንዲሁም ራሷን ምንድነው ጥፋት እያለች ትጠይቃለች እንጂ እሱ ጥፋተኛ ነው ብላ አታስብም። በተለይም ደግሞ ለወይዘሮ ዛራም እያማከረቻትም ነበረ። አምነን ከአጠገቤ እንዳደርሻለኝ ይህንም ደግሞ ስለደበቅኩትና እንዲሁም ያለውን ነገር ስላልገለጽኩለት ነው በማለትም ለወይዘሮ ዛራ ተናግራለች ማለት ነው። ወይዘሮ ዛራም ቢሆን እውነትሽን ነው፣ አሁን ላይ አምነን ያለበት ሁኔታ በጣም ውስብስብ አድርጎበታል ነገሩን። ታዲያ ጊዜና ቦታ ስጩ፣ ለዚህ ደግሞ ይቅርታ ይልሻል፣ ከልቡ አይደለም በስሜት ስለሚነዳ ነው እንጂ በማለትም እያረጋጋቻት ቢሆንም ነገር ግን አሁን ላይ ደግሞ አብሮ አደግ ተብያዋ ሜሪ እንግዲህ በጣም እያስጨነቀቻትም ትገኛለች። አሁን ላይ ለአምነን እኔ መጥቼለታለሁ። ከዚህ በፊትም ብዙ ቅራቅንቦች ተሰብስባችሁ አምነን እያስጨነቃችሁትና እንዲሁም በጣም እያንገላታችሁት ቢሆንም አሁን ላይ እኔ ደርሼለታለሁ። ከአጠገቡ ምንም እንድትቀርቢ አልፈልግም። ጄሪ እንደወጣችሁ አንቺ መውጣት አለብሽ በማለትም እንግዲህ በነገር አናቷን እያለቻት ነው ማለት ነው። በዚህም ብሌን ደስተኛ አይደለችም። እንዲሁም የቅናት መንፈስም እያደረባት ይገኛል። በተለይም አምነን አሁን ላይ በአያቱ ግፊት ማለት ነው ሜሪን መንከባከብና እንዲሁም ከአንተ ጠጋ ብላ ብዙ ጊዜያቶችንም እንድታሳልፍ አድርግ፣ በዛ ላይ ደግሞ አባቷ አደራ ሰጥቷል በማለትም ያው እንዲገናኙና እንዲሁም እንዲቀራረቡ የምታደርገው ግፊት በጣም ከፍተኛ ነው ማለት ነው። ለዚህ ግን አምነንን የሚጠማው አይመስለኝም። ምክንያቱም የሚወዳትና የሚያፈቅራት ብሌንን ነውና። ታዲያ ይቺ ሜሪ ወይም አብሮ አደግ ተብያዋም አሁን ላይ ከኔ በላይ ሰው የለም በማለትም አምነንን እንከባከበዋለው በማለትም እንግዲህ ቀርባለች ማለት ነው። በተለይም አሁን ላይ ሌላው ይቅር ቡና አፍልቼ አምነንን አጠጣዋለሁ በማለትም ወይዘሮ ዛራን እያስጨነቀቻት ትገኛለች። ቆንጆ ቡና ፌና ከዛ በኋላ እኔ ይዤው ሄዳለሁ፣ እኔ እንዳፈለው ታስመስዬ ይህንም ደግሞ አንቺ እንዳፈላሽውና እንዲሁም አንቺ እንዳዘጋጀሽው አምነን ማወቅ ያለበትም በማለትም እዚህ ላይ እንግዲህ ለመሸወድም እየሞከረች ነው ማለት ነው። ታዲያ እንግዲህ በዚህ አካሄዷ ይሳካላት ይመስላችኋል? እንደኔ ግን ያው ሁሉም ነገር ላይ ለላይም ስለሆነ ለመቅረብም ነው የወሰነችው እሷ ስለምትወደውና ስለምታፈቅረው እንጂ አምነን እንግዲህ በእንደዚህ አይነት ሁሉ ተስቦ ይመርጣታል ብዬ ያው ምንም ሀሳብ የለኝም ማለት ነው። ለጊዜው ብትደክምም ብትለፋም እንዲሁም የንግስትነት ስሜት ቢሰማትም ነገር ግን በስተመጨረሻ አሸናፊዋ ብሌን ናት ማለት ነው። እንግዲህ ወርቅ ተፈትኖ ጥሩ ደረጃ እንደሚደርሰው ሁሉ አሁንም ብሌን የዛ አይነት ጣና የደረሰባት ማለት ነው። እንግዲህ እናቷን እየፈለገች ባለችበት ሰዓትም ብዙ ፈተናና ውጣ ውረድ ደርሶባታል። ለዚህም ደግሞ ትዕግስተኛና እንዲሁም ልበቀናም ስለሆነች ትወጣዋለች ማለት ነው። በሌላ ወገን አሁን ላይም አምነንም አጥብቆ ማለት ነው ምስጦፋን እንደሚይዘውና እንዲሁም ብዙ ነገሮችን እንደሚያናዝዘውም እየፎከረና እየመከረ ነበረ። ይሄም ሲፈንን የት አደረስካት? የት ናት? አድራሻዋ የት አለች? በምን አይነት ሁኔታ ነው የተገናኛችሁት? በማለትም ጥያቄውን አጥብቆ ለመጠየቅም እንግዲህ ተነስቷል ማለት ነው። ታዲያ ምስጦፋ የጄሪ መውጣትና እንዲሁም ከቤት መባረርም እጅግ በጣም አስደስቶታል ማለት ነው። እንግዲህ ጄሪም ቢሆን ለምስጦፋ ደውላለትም ስለነበረ ለምን ነው የደወልሽው? ከዚህ በኋላ እኮ የኔና አንቺ ነገርም አብቅቷል በማለትም
እያናገራትም ነበረ። ይሄን ነበረ ስጠብቅ የነበረው፣ አሁን ላይ ደግሞ ያሰብኩት ተሳካ በማለትም ይበልጡ እንግዲህ ከቁስሏ ላይ እንጨት ሰዶባታል ማለት ነው። እንግዲህ በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን ምን ይመስላል የሚለውን ይዤ የምመጣ ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ እያልኩኝ መልካም ጊዜ